ካዕባ ላይ ለመጀመሪያ ጊዜ በታሪክ ወጥተው ቆመው አዛን እንዲያወጣ የታዘዘው ባሪያው ጥቁሩ ደሃው ትላንት ሲባል የነበረው ቢላል ኢብኑ ረባህ ነበረ። ቢላልን ካዕባ ላይ ወጥቶ አዛን እንዲያወጣ የአላህ መልእክተኛ ሲያዙትና ቢላል ኢብኑ ረባህ ካዕባ ላይ ሲወጣ ቁረይሾች ሲያዩ ልዋጥላቸው አልቻለም። ይሄን ነገር ሊቀበሉ አልቻሉም። ጥቁር የነበረው ባሪያ እሱን በተቀደሰው ካዕባ ላይ ቁረይሾች እያሉ በኒ ሃሽም እያሉ የሙሐመድ አጎቶችና አጎት ልጆቻቸው እያሉ እነኛ ሁሉ የቁረይሽ ሹማምንቶችና ሳዳቱ ቁረይሽን ወዑለማኢሃ ባሉበት የአበሻው ልጅ የእንግዳው ልጅ መጥቶ አዛን ሲል ልዋጥላቸው አልቻለም። በዛን ጊዜ አንዳንዶቹ ተበሳጩ፣ ተናደዱና ምን አሉ? ሙሐመድ አሉ ከዚህ ጥቁር አሞራ ውጪ ሌላ ሰው የለውም እንዴ አሉ። ተደፈርንሳ እንዴት ካዕባ ላይ ጥቁር እንዴት ይወጣል አሉ። አንዳንዶቹ አባቶቻችን ቅድመ አያቶቻችን ይሄን ነገር ሳያዩ እንኳንስ ወደ አኺራ እንኳንስ ሞቱ አሉ። በዛን ጊዜ ነው አላህ ቁርአን አወረደና እናንተ ሰዎች ሆይ እና خلقناكم من ذكر وانثى በዘር በቋንቋ ለያየዋችሁ ፈጠርኳችሁ ከአባ ከወንድ ከሴት ከአደምና ከሐዋ ፈጠርኳችሁ وجعلناكم شعوبا وقبائل ከፋፈልኳችሁ ኔሽን ትራይብስ ጎሳ ዘር አድርጌ ከፋፈልኳችሁ it's natural process ነው የተፈጥሮ ህግና ስርዓት ነው إن أكرمكم عند الله أتقاكم الله ዘንድ ግን በላይ ሰው ማለት ማን ነው? አላህን የሚፈራ ሰው። አላህን የሚፈራው ደግሞ የሚያውቀው ማን ነው? አላህ ነው። የአላህ መልእክተኛ ምን አሉ? التقوى ها هنا التقوى ها هنا التقوى ها هنا ويشير إلى صدره 3 مرات ሶስት ጊዜ ተቋዋ እዚህ ነው አሉ። አላህን የሚፈራውን የሚያውቅ አላህ ብቻ ነው። ስለዚህ ካውንስሉ በመዛብ በመንሃጅ ሰዎች እንደማይከፋፈል ሁሉ በዘርና በቋንቋ ሳንከፋፈል በላ ኢላሃ ኢላላህ ጥላ ስር አንዱን እንድንሄድ ይሄንን ለማድረግ የተቋቋመ ይሄንንም ዓላማ የሚፈጽም የሚያስፈጽም ተቋም ነው ማለት ነው። አንድነታችን ከዲን መንጻር አንድነታችን በልዩነታችን ውስጥ የተፈጥሮ ልዩነት የአቂዳ አንድነታችንን እንደማያበላሽ በዛ መሰረት ላይ ቆመን ነው። ሌላ ሁለተኛ የካውንስል ዋናው አጀንዳ በሀገራችን ጉዳይ ላይ ስለ ሀገራችን ጉዳይ ኡማውን ወጣቱን ያገባዋል ይመለከተዋል። ሙስሊሙ ወጣት ከሀገር ጉዳይ ተገድሎ ስለ ሀገር አያገባኝም ብሎ ሁለተኛና ሶስተኛ ዜጋ የሚሆንበት ጊዜ ላይመለስ አክትሟል። አይመለስም። ይሄ ነገር ሊመለስ አይችልም። ሙስሊሙ ወጣት የዚህ ሀገር ጉዳይ ያገባዋል። በዚህ ሀገር ላይ ሙስሊሙ ማጆሪቲ ነን እኛ። አብዛኝ ከ50% በላይ ሙስሊም ነው ያለው በዚህ ሀገር ላይ። ትልቅ ሀብት ያለው እኛ ጋር ነው ያለው። ኢትዮጵያን ምሰሶ ሆነን ያቆምናት እኛ ነን። ሀብቱም ያለው እኛ ጋር ነው ያለው። ብዙ በመቶ ሺህ የሚቆጠሩ ምሁራኖችና ሀብታሞች አሉን። በዚህ ሀገር ላይ ከፖለቲካ ስርዓትም ከኢኮኖሚ ስርዓትም ከማህበራዊ ስርዓትም ምንገለልበት ጊዜ ያበቃ ስለሆነ ሀገሩንም የመከደም ኃላፊነት በወጣቱ ላይ ነው ያለው። ስለዚህ የሀገርን ኃላፊነት እንዲወጣ ወጣቱ መብቃት አለበት፣ መማር አለበት፣ ንቁ መሆን አለበት፣ ተሳታፊ መሆን አለበት። ይሄንንም ለማበረታታትና ወጣትን ለማንቃት ለማብቃት የተቋቋመ ማህበር ነው፣ የተቋቋመ ካውንስል ነው። ለዚህም ወንድሞች ስለ ሀገራችንም ጉዳይ ያገባናል። ሀገር ለኛ መሰረታዊ ነገር ነው። ሀገር ለኛ ያለዚች ሀገር መኖር አንችልም። ከኢትዮጵያ ውጪ ሁለተኛ ሀገር የለንም። እኛ ምንኖረውም ምንሞተውም በዚህ ሀገር ላይ ነው። ስንኖር ስንሞት ደግሞ መብታችን ተከብሮ ቀና ብለን ያለን ባለን ድርሻ ተጠቅመን እንጂ እንደ ትላንቱ አንገታችን የምንደፋበት ጊዜ ያበቃልም አብቅቷል። ካሁን በኋላም አይመለስም። فقطع دابر القوم الذين ظلموا والحمد لله رب العالمين። ለዚህም ደግሞ ወጣቱ ነቅቶ መሳተፍ መቻል አለበት። የአባቶች የአያቶች ታሪክ ድጋይ መደገም የለበትም። አዲስ ጄኔሬሽን አዲስ ትውልድ በመሬቱ ላይ መስራት መንቃት ይኖርበታል። በምኞት በህልም ብቻ የምንቀበጥበት ጊዜም ሊያበቃ ይገባል። ለሀገራችን መስራት መልፋት ይኖርብናል። በሌላውም ደግሞ ዋጅብም አለብን። የዚህ ሀገር ግዴታ ሀገር የማልማት ግዴታ አለ። በሰው ልጅ እኛ የተፈጠርነው
ለሶስት ትላልቅ ዓላማዎች ናቸው። አንደኛው ኺላፋ ነው። በዚህ ምድር ላይ አንዱ ሌላኛውን እየተካ እንዲኖር ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፈን። ሁለተኛው በዚህ ምድር ላይ የተፈጠንበት ሁለተኛው ነገር ምንድነው ከተባለ ይሄንን አገርን ምን ልናደርግ ነው? ልናለማ ነው። ሀገር ልናለማ አላህ ምንድነው ያለ በቁርአን ውስጥ ሁወ አንሻአኩም ሚነል አርዲ ወስተዕመረኩም ፊሃ። ምድርን ማልማት የኛም ዋጅባችንና ግዴታችን ነው። ለማልማት መማር አለበት፣ ወጣቱ መስራት አለበት፣ መልፋት አለበት። እጃችን አጣጥፈን መቀመጥ አይጠበቅብንም። እስላም መስጂድ ውስጥ ብቻ የሚደረግ ዲን አይደለም። እስላም መስጂድ ውስጥ አጣጥፈን ወይ ደግሞ ዛውያ ውስጥ ገብተን ወይ ደግሞ የለም ራህባንያ ዲን ውስጥ የለም። ለራህባንየት ፊል ኢስላም መስራት ማሰራት ነው። መልፋት ነው። መማር ነው። መታገል ነው። ማልማት ነው። ወማ ነይሉል መጣሊብ ቢተመኒ ወላኪን ትኡኸዙ ዱንያ ቢግላባ። በምኞትም የምናገኘው ነገር የለም። ለፍተን ሰርተን ነው የምናገኘው። መንጀደ ወጀድ፣ የታገለ ሰው ያገኛል። ወመን ዘራ ሐሰድ፣ የዘራ ሰው ያጭዳል። ከማ ተጂዱ ቱዳን፣ ምሰራውን ነው የምታገኘው፣ ምሰራውን ነው የምትመነዳው። ለዚህ ወጣት እጃችን አጣጥፈን የምንቀመጥበት ሳይሆን የምንሰራበት ጊዜ ስለሆነ ካውንስሉ ወጣቱን ለማብቃት ነው የመጣ። ሁለተኛው ዓላማ ይሄ ነው። ሌሎቹም ዝርዝር ዓላማዎች አሉት። ይሄንን በየፕሮግራማችን በየስልጠና ጣቢያዎቻችንና በተገኘው አጋጣሚ ሁሉ እየገለጽን ነው፣ እንገልጻለን ለወደፊቱ። አሁን ግን ሰዓትን ከሰዓት አንፃር እነኚህ ዋና ዋና ቤዚክ ፒላሮች ሁሌ መርሳት የሌለብን ጭንቅላታችን ውስጥ መቀመጥ ያለበት ነገር ነው የምለውን ላስታውሳችሁ ነው። ቢኢዝኒላሂ ተዓላ ነገም ጠዋትም ሰፋ ባለ ሁኔታ እንገናኛለን። በኦሮምኛ ያልተናገርኩት ትላልቅ ወንድሞች ከብዙ ቦታ የመጡና ከሰዓት አንፃር በቂ ስላልሆነ ነው። ለዛ ነው በአማርኛ የተናገርኩት። አዘኝ ዶዘደ እኛ ጋር ቋንቋ መግባቢያ መሳሪያ ነው። አንዱ ሌላኛውን ለመስማት የምንጠቀምበት ከዛ የሌለ ነገር የለው። የአላህ አያት ነው። አስደናቂ ተአምሮ ነው። ሁላችንም እንችለን እንግሊዘኛ ብንሰማ፣ አረብያ ብንሰማ፣ ሁላችንም ኦሮምኛ ብንሰማ፣ ሁላችንም አማርኛ ብንሰማ ያ ለኛ ጥሩ ነበረ። ግን የኛ ሀገራችን ብዙ ብሔር ብሔረሰቦች ስላሉ ሁሉም ቋንቋን አቨሬጅ አድርጎ በታሪክ አጋጣሚ ያለው ይሄ ስለሆነ ነው የተናገርኩት በአማርኛ። ሌሎቹ በኦሮሚያ ከኦሮሚያ የመጣችሁት በተለይ አዳማ ላይ ያላችሁት አማርኛ እንደምትሰሙ እርግጠኛ ስለሆንኩ ነው። ከና ነው ፍልችተኒ ከና በከሳት ነው ጅላ እንጡሙሬ ከናን አሰዬ በዚሁ ላይ አበቃለሁ። በዚህ ሳላቆም በፊት ወንድማችንን ኡስታዝ አህመድ ዲን ጀበልን እዚሁ መድረክ ላይ ጠርቼ ጋብዤ ነው የሚወርደው። እሱም እናንተ ሊዘይራችሁ ቤቱን ትቶ ብዙ ፕሮግራሞችን ትቶ እዚሁ ከኛ ጋር አድሯል። ያው ዙሮ በካውንስሉ ላይ ቀጥታ ባይኖርም መሪ አሚራችን ነው። ኢትዮጵያ ሙስሊም ሁላችሁ የምታውቁት ነው። ሲታገልም የነበረ እያታገለ ያለው ወንድማችን ነው። እሱ የሚለውን ነገር የሚሰጠን ነገር በደንብ ኢንሻአላህ ተከታትለን ትምህርት እንደምንወስድ ተስፋ አደርጋለሁ። ከዛም ቀጥሎ ወንድማችንም ኢንጂነር ከማልም ስለሚመጣ እስከ መጨረሻ ድረስ ሁላችንም በጥሞና እንከታተላለን። ዛሬ በጣም ደስ ብሎኛል። የካውንስሉም ዓላማ ይሄ ነው። ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ወንድሞች ተገናኝተን ባንነጋገር ዳዋ ሳንደረግ ተጨባብጠን አብረን ሰግደን ብንወጣ ራሱ ትልቅ ነገር ነው። ዓላማው ይሄ ነው። በተግባርም እያሳየን ነው። ከዚህ የበለጠ ጠንክረን ኢትዮጵያን ሙሉ አንድ አድርገን ከዚህ አልፈን ኢንሻአላህ በጥቂት ዓመታት ውስጥ የአፍሪካ የሙስሊም ወጣቶች ካውንስልን በኢትዮጵያ ላይ ደግሞ ቢኢዝኒላሂ ተዓላ እናቋቁማለን ኢንሻአላህ። ወማ ዛሊከ ዐለላሂ ቢዐዚዝ፣ በአላህ ላይ ከባድ አይደለም። መቼ ነው ልትሉ ትችላላችሁ። ወየቁሉነ መታሁ ቁል ዐሳ አን የኩነ ቀሪባ። ወሰለላሁ ዐላ ነቢይና ሙሐመድን ወአሊሂ ወአስሐቢሂ ወሰለም አጅመዒን። ኡስታዝ አህመድ ዲን ወደዚህ እንድትመጣ السلام عليكم ورحمة الله وبركاته. የኢትዮጵያ ሙስሊም ወጣቶች ካውንስል አባላት እንደዚሁም የኦሮሚያ ክልል ሙስሊም ወጣቶች ካውንስልን ለመመስረት ከተለያየ ክልልና ዞን ከተሞች የተሰባሰባችሁ እንግዶቻችን፣ እንደዚሁም ደግሞ የአዳማ ከተማ አሊሞች፣ ዱዓቶች
ሰላም አለይኩም ለማለት ወዳለሁ። በማስከተል የተለያዩ ነጥቦች ላይ ለማውራት ፈልጋለሁና ጆሮአችሁን አውሱኝ። የመጀመሪያው ፖይንቴ ረሱል ሰለላሁ ዐለይሂ ወሰለም ቁሉ ላ ኢላሃ ኢለላህ ቱፍሊሁ ብለው ዳዕዋ በጀመሩበት ጊዜ እኛ ኢትዮጵያውያን ሰሃቦችን ተቀበልናቸው። ከዛ በፊት ክርስቲያኖችን ተቀበልን። ከኛ ውስጥ ግማሹ ክርስቲያን ሆነ ከኢትዮጵያውያን በኋላ። ከዛ በኋላ ደግሞ እንደገና ሰሃቦችም ሲመጡ ሰሃቦችንም ተቀበልን። ከሰሃባ በኋላ ደግሞ እንደገና እስልምናን ተቀበልን ማለት ነው። አንዳንድ ሰዎች ኮንፊውዝድ የሆኑ ብዙ ሰዎች እየገጠሙ ስለሆነ ይሄን የሚያነሳው ሌሎች ሰዎች አንዳንዴ ልብ ሳይሉት ተሰዳችሁ መጣችሁ ምናምን ስለሚሉ እኛ ሙስሊሞችም ሳናስበው በየአመቱ በየጊዜ ሂጅራ ሲባል እኛም እንደተሰደድን አእምሯችን ውስጥ የገባ ሰዎች ካሉ ልብ እንድንል ብዬ ነው። ኢትዮጵያውያን ህዝቦች ነበሩ። ከዛ በኋላ ዲኖች ደግሞ መጡ። ዲኖች ሲመጡ መጀመሪያ የነበረው ህዝብ ቀድሞ ክርስትና መጣ፣ ክርስትናን ተቀበለ። ከክርስትና በኋላም ሰሃቦች ሲመጡ በነገራችን ላይ ክርስትናን የሚያመጡት አረቦቹ ስደተኞች ናቸው። ክርስትና ሁለቱም ከመካከለኛ ምስራቅ የመጡት ያኛው ከሶሪያ ይሄኛው ከዛሬ ሳውዲ ማለት ሁለቱም አረቦች ናቸው። ከዛ በኋላ ሀገራችን ውስጥ እስላምን ተቀበልን፣ ያልተቀበለም ሰው አለ። ስለዚህ በዚህ መሰረት የመጣ ዲን እኛ ትውልድ ላይ ደረሰ። ክሊርሊ ቆም ብለን ማየት ያለብን ይሄ ሀገራችን መሆኑ አንድ ነገር ሆኖ ግን እንደ ሀገራችን አክት እያደረግን ነው የሚለው ደግሞ ሁለተኛ ነገር ነው። ሀገሩ እንደሆነ ሰው አምኖ እንደ ሀገሩ በነፃነት በኮንፊደንስ ለሀገሩ አስቦ የኔ ነው ብሎ ኤኒቲንግ የሚገባውን ነገር ክሌም አድርጎ የኔ ድርሻ ነው ብሎ መጠየቅን በዛ ደረጃ የቂኑ ውስጥ ከሌለ ችግር አለ ማለት ነው። የኛ ሀገር መሆኑን ብቻ ሳይሆን የኛ ብቻም አይደለም ሀገሩ ደግሞ ሌሎች ሃይማኖት ተከታዮች አሉ፣ ሌሎች የተለያየ ኢንተረስት ያላቸው አሉ። ስለዚህ የጋራ ነው ማለት ነው። የጋራ ሲሆን ደግሞ እኛ የፈለግነው ነገር ብቻ በዚህ ሀገር ላይ አይሆንም። የጋራ በሆነ ሀገር ውስጥ የጋራ እንዴት ይሆናል? ድርሻችንን እያገኘን በሀገሪቷ ጉዳይ ላይ እንዴት ለሁሉም የምትሆን ለሁሉም በሚመች መልኩ እንዴት እናድርጋት የሚለውን ማየት ተገቢ ነው። ከዛ መለስ ስል ደግሞ ወደ ወጣትነት እንመጣለን። ወጣት እስልምና ምን ቦታ አለው ምናምን ያልን ጊዜ አንፈጅም። በተለያየ መንገድ ደጋግማችሁ ሰምታችኋል። በሀገራችን ውስጥ ታሪክ የሰሩ ብዙ ሰዎች አሉ። የሚገርመው ግን ብዙዎቹ ወጣቶች ናቸው። ኢማም አህመድ ኢብኑ ኢብራሂም አልጋዚ የሽምብራ ኩሬን ድል ሲቀዳጅ የ21 ዓመት ወጣት ነበር። መሪ ሆኖ 21 ዓመቱ ነበር። ያን ሁሉ ጦር መርቶ ያንን ስኬት ሲያመጣ እድሜው 21 ነው። አባጅፋር መሪ ሲሆኑ እድሜያቸው 17 ነው። ልጅ ኢያሱ መሪ ሲሆን እድሜው 18 ነው። ሼክ ጣልሃ ጃዕፈር የቦሩ ሜዳ ዘመቻ ላይ ትግል ሲጀምሩ 25 ዓመታቸው ነበር። ያን ብቻ አይደለም። እንደዚሁም የአፋሩ መሪ አሊ ሚራ አንፍሬ 26 ዓመታቸው ነበር መሪ ሲሆን። ወደ ኋላ መለስ ብላችሁ ሌሎችም ላይ ስታዩ 1966 የነበረው ኢትዮጵያ ሙስሊሞች ላይ ትልቅ መሰረት ከነበራቸው ወጣቶች መሃል አንዱ መሐመድ ሐሰን ዛሬ በህይወት አለ። ጀርመን በራሪ ወረቀትን ፓምፕሌት ሲበትን በየመስጂዱ ሲቀሰቅስ 18 ዓመት ወጣት ነበር። ዛሬ 50 ዓመት ማለት ነው። ያም ብቻ አይደለም። የሐረሩ አሚር አብዱላሂ ሀያዎቹ መጨረሻ ላይ ነበሩ አሚር ሲሆኑ ሀያዎቹ ውስጥ ማለት ነው። ሙስሊም ካልሆኑትም ሄደን ስናይ አፄ ፋሲለደስ በ29 ዓመት ነው የሀገር መሪ ሆነው። አቶ መለስ ዜናዊ በ29 ዓመት ነው የፓርቲ መሪ የሆኑት። ኃይለሥላሴ በ24 ዓመት ነው አልጋ ወራሽ የሆኑት። በ38 ዓመት ንጉሠ ነገሥት ሆኗል።
ብዙዎቹን ስናይ መለስ ዜናዊ ፕሬዝዳንት ሲሆን 35 ዓመት፣ መንግስቱ መፈንቅለ መንግስት ሲያደርጉ 35 ዓመት፣ ብዙ ብትቆጥሩ ቴዎድሮስ ጋር ስትሄዱ 37 ዓመት። ይሄ ስኬቱን ያመጡበት ነው። በስንት ጀመሩ ነው ቀድመው። ብዙ ስናይ ወጣቶች ብዙ ኮንትሪቢዩሽን አላቸው። ገና ነኝ እኔ ለብዙ ነገር አልደረስኩም ምናምን የሚለውን ብዙ አትስሙ። እድሜያችሁ ራሳችሁን አውቃችሁ መስራት ከጀመራችሁ ጀምሮ የእውነት ቆርጣችሁ ከተነሳችሁ ብዙ ቁም ነገር ልትሰሩ ትችላላችሁ። ትልቁም በረካም ያለው ጉልበትም ያለው ትጋትም ያለው ተነሳሽነትም ያለው በዚህ በወጣትነት እድሜ ላይ በዚህ እድሜ ላይ ምን ያህል ጠንክረን መስራት እንችላለን የሚለው የኛ ነው። አንዳንድ ሰዎች እኔ ገና ነኝ፣ ብዙ ጉድለት አለብኝ፣ ችግር አለብኝ ምናምን ይላሉ። እንደውም ወደ ኋላ ደግሞ ስንመለስ ብዙ ታሪክ የሰሩ ሰዎችን ስናይ አንዳንዶቹ በዛ የሚሉት መጀመሪያ ላይ መስመር የሳቱ ነበሩ፣ መለስ ብለው ነው። ኢማሙ ቡኻሪ ሳሂህ አል-ቡኻሪን ለመጻፍ ህልሙ አልነበራቸውም። በኋላ ላይ ነው ሀሳቡ የመጣው። ኢማሙ ቡኻሪ ኢስሐቅ ኢብኑ ራህወያ የሚባሉ ሸኻቸው ሐዲስ እያቀሯቸው እያለ እንደ ማንኛውም አንድ ደረሳ የመሆን ህልም ነው የነበራቸው። ሼኽ ኢስሐቅ ኢብኑ ራህወያ ምን አሉ? ማን ነው ከእናንተ ውስጥ ሰሂህ ሐዲስን ብቻ ለብቻ አብጠርጥሮ የሚያዘጋጅልን ብለው ጥያቄ ሲያነሱ ይሄ ሀሳብ አእምሮዬ ላይ ውልብ አለ ይላሉ። እኔ ብሆን እኔ ለምን አላደርገውም የሚለውን ማሰብ የጀመርኩት ያን ቀን ነው ይላሉ። ማሰብ ጀመሩ። መጨረሻ ላይ ምናየውን ቡኻሪ ከቁርአን ቀጥሎ ትልቁን የሐዲስ ኪታብ አስቀምጠው ሄዱ። ደረሳ ሲሆኑ ቂርአት ሲጀምሩ አልነበረም ሀሳቡ፣ መንገድ ላይ ነው በኋላ የመጣው። ኢማሙ ሻፊዒን ብትወስዱ ዛሬ የደረሱበት ታሪካቸውና ምናውቀው አለ። ሻፊዒ ግን ገጣሚ የመሆን ህልም ነው የነበራቸው በልጅነታቸው። ግጥም መግጠም ማለት ነው። ግጥም ገጥመው እስቲ ግጥሜን ይውልኝ ለተለያዩ ሰዎች ይላሉ። እና ሼኽ አቡበከር ኢብኑ አልዘንጅ የሚባሉ የመካ ሼኽ ጋር ሄደው እስቲ ይህን ግጥም ስሙልኝ አሉ። ግጥማቸውን ሰሙና እኔ በዚህ ግጥም ውስጥ ያንተን አቅል ነው ያየሁት። ይሄ አቅል ወደ ኪታብ ቢገባ ዲን ወደ መማር ቢገባ ምን ቦታ ሊደርስ እንደሚችል እያሰብኩ ነው ግጥምህን የሰማው። ኢማሙ ሻፊዒ ገጣሚ ለመሆን ያሰቡትን ትተው ወደ ቂርአቱ ገብተው የደረሱበት ነው። ኢማሙ ማሊክን ስትወስዱ የባህል ዘፋኝ ለመሆን ነበር ህልማቸው። ዘፈን የሚዘፍን የባህል በልጅነታቸው አጎታቸው የባህል ዘፋኝ ነው። እንደሱ ሆናለሁ ብለው ሲናገሩ እናትየው ሰማችና ነው ያንተ ቦታ እዛ አይደለም፣ አንተ ቂርአት ነው መግባት ያለብህ፣ ሼኽ ነው መሆን ያለብህ ብላ መንገድ ይዛ በግድ መስመር ውስጥ ከታ መጨረሻ የደረሱበትን ታውቃላችሁ። አቡ ሐኒፋ ትልቅ ሀብታም ሚሊዮነር ነጋዴ መሆን ነው ህልማቸው። በተግባርም ሚሊዮነር ሆነዋል። ግን ያላ ሲያተኩሩ የሐዲስ ሊቁ ነው አግኝቷቸው በጣም ጂኒየስ ማይንድ ነበራቸው። የተለያየ ዲስከሽን ሲነሳ ነጋዴ ሆነው እየመጡ እየተሳተፉ የሚያነሱት ሀሳብ ከበድ ያለ ንግድ ላይ ብቻ ታተኩር፣ ወደ ቂርአት ግባ ብለው ወደ ቂርአት ገብተው ነው አቡ ሐኒፋን ያገኘነው። ኢማሙ አህመድን ስትወስዱ እሳቸውም ነጋዴ መሆን ነበረ ህልማቸው። እናት ናት ይዛ ወደ መስመር የመለሰቻቸው እና መስመራቸውን አስተካከሉት ማለት ነው። ሰላሐዲን አልአዩቢን ብትወስዱ መስጂድ አልአቅሳን ነፃ የማውጣት ህልም አልነበረውም። እንደ ማንኛውም አንድ ወታደር መቶ አለቃ ምናምን የመሆን ህልም ነው። ነገር ግን የእናትና የኑረዲን ዘንኬ ተጽዕኖ ነው መስጂድ አልአቅሳን ነፃ የማውጣት ህልምን የህይወት ዘመኑ ግብ እንዲያደርግ የገፋፋውና በዛ ውስጥ የገባው። ሙሐመድ አልፋቲህን ብትወስዱ
ኮንስታንቲኒያ ዛሬ ኢስታንቡል ቱርክ የምትባለውን ሀገር የከፈተው ይህን የማድረግ ህልም አልነበረውም። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኮንስታንቲኒያ የምትባለው ሀገር በሙስሊሞች ትከፍታለች፣ ይህን የሚከፍተው ኒዕመል አሚሩ አሚሩሃ፣ ይህንን ድል የሚያደርጉ እንዴት ያለ አሚር ነው፣ ወኒዕመል ጀይሹ ጀይሹሃ፣ እንዴት ያለ ሰራዊት ነው ብለው ሲናገሩ ከሰሃቦች ጀምሮ ብዙ ሰዎች ሙከራ አድርጓል። አቡ አዩብ አልአንሳሪ የሚባለው የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ መዲና ሲሄዱ ቤቱ ያረፉት ሰሃባ እሱን ጨምሮ ብዙ ሰው ታግሏል። እሱ እንደውም እዛ ቀበሩኝ ብሎ እዛ ነው የተቀበረው። ዛሬ ኢስታንቡል ውስጥ ነው ቀብሮ ያለ። ሞክረዋል። ለ800 ዓመት አልተሳካም። ሰሃባ ሞከረው፣ ታቢዮች ሞከሩ፣ ብዙ ሰው ሞከሩ። ሙሐመድ አልፋቲህ የነገስታት ቤተሰብ ልጅ ነው። ኪታብ ሲቀሩ ይህን ሐዲስ ሼክ ሸምሰዲን የሚባሉ አስቀሪው ሲያነሱ እንዴት አይነት አሚር ነው ብሎ ራሱን ውጭ አድርጎ ስለ ሰውየው ሲገረም አንተ ለምን አትሆንም ማለት አንተ ለምን አትሆንም እኔ ብሆን የሚለውን ማሰብ ጀመረ። ከዛ ከምን ጀመረ? ለምንድነው 800 ዓመት ያልተሳካው? ከሰሃባ ዘመን ጀምሮ ያ ሁሉ ሰው ሞክሮ ለምን አቃተው? ወደ ኋላ ተመልሶ ያቃታቸውን ሰበቡን ለማወቅ ጥናት ማድረግ ጀመረ። መጨረሻ ላይም በሱ እጅ አላህ ሱብሓነሁ ወተዓላ ቱርክ ሀገርን ኮንስታንቲኒያን ከፈተ ማለት። ኢብኑ ኸልዱንም ብትወስዱ ዘፋዘር ኦፍ ሶሺዮሎጂ የሚባለው ብዙ ሶሺዮሎጂ ላይ አባት ሆኖ መሰረት የጣለው ጥናት የማድረግ ሀሳብ አልነበረም። ፖለቲከኛ ነበር። የአሚር አማካሪ ነው። የሆነ ስልጣን አግኝቶ በቃ እዛ ጋር በቅቶኛል ብሎ ይሄን ግን ቁጭ ብሎ ሲያስብ ልክ ነው ወይ የኔ ህይወት እዚህ ጋር ነው ወይ መቆም ያለበት? የኔ ቦታ እዚህ አይደለም ብሎ ነው ወስኖ መስመሩን ቀይሮ እንደገና ያ ሁሉ ታሪክ መስራት የቻለው። በዚህ ብቻ ማናበቃ ነው። ኢብኑል ሐጀር አልአስቀላኒ ድርሰት መጻፍ የሚወዱ የስነ ጽሁፍ ሰው ነበሩ። ሐላማቸው እሳቸውም ሼኻቸው ናቸው ወደ ሐዲስ የመለሷቸው። ብዙ ሰዎች መስመር ከጀመሩና ከሄዱ በኋላ ቆም ብለው አስበው አይ የኔ መስመር ይሄ ነው ብለው ሐላማቸውን አስመረው ታሪክ የሰሩ ብዙ ሰዎች አሉ። እኔም እናንተም እያንዳንዳችን በቀረን ጊዜያችን ብዙ ነገር መስራት እንችላለን። በቅቷል አንዴ መስመር ውስጥ ገብቻለሁ አንዴ ይዣለሁ ካልን አይሆንም ማለት ነው። ስለዚህ አሁን አላህ ሱብሓነሁ ወተዓላ ራሳችንን አውቀን ለዲን ለመካደም በወጣቶች ካውንስል በተለያየ መንገድ ለዲን ጥረት እናደርጋለን። ጥረት ስናደርግ ታሪክ መስራት ከፈለግን እጃችን ላይ ወርቃማ እድል አለ። ማውጣት መጠቀም ነው። መስራት ዝም ብሎ የሚመጣ ነገር አይደለም። በልጦ መገኘት ልቆ መገኘት በምኞት የሚሆን አይደለም። ልፋት ይፈልጋል፣ መደራጀት ይፈልጋል፣ መተባበር ይፈልጋል፣ አሚርን መታዘዝ ይፈልጋል፣ መናበብ ይፈልጋል፣ ስራ መከፋፈል ይፈልጋል። ዝም ብሎ የሚሆን አይደለም። ቅድም ወንድማችን የቀራልን የቁርአን አያ አለ ሹዓይብ የሥራ ክፍፍል እስልምና ውስጥ አለ። ሰዎች የሥራ ዘርፍን ተከፋፍለው በጋራ ካልሆነ ሁላችንም አንድ አይነት መስመር ላይ ተሰማርተን ሙሉ ማህበረሰባዊ አገልግሎት ማበርከት አንችልም። ነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች አንድ አይነት ጥያቄን ጠይቀዋቸዋል። በላጭ ስራ ምንድነው ሲባል 13 መልስ ነው የመለሱት። ለአንዳንድ ሰዎች ፊዚካሊ ስትሮንግ የሆኑ ሰዎች አቅም ያላቸው ለትግል የሚሆኑ ሰዎች ጋር ሲመጡ አልኢማኑ ቢላህ ثم الجهاد في سبيل الله ትልቁ ስራ የሚባለው የመጀመሪያው ኢማን ነው። ቀጥሎ በአላህ መንገድ መታገል ነው። ገንዘብ ያለው ሰው ሲመጣ አልኢንፋቁ في سبيل الله በአላህ መንገድ ሰደቃ ገንዘብ ማውጣት ነው ብለው ተናግረዋል። ምላስ ያላቸው ሶሻብል የሆኑ የሚግባቡ ሰዎች ሲመጡ የተጣላን ሰው ማስታረቅ ነው በላጭው ስራ ብለዋቸዋል።
ለሌላ ሰው ወላጅን መኻደም ነው ብለዋል። ለሴቶች ሲመጡ ሐጀን መብሩር ነው ብለዋል። የተለያየ ሲጠየቁ የተለያየ ጥያቄው አንድ ነው፣ መልሱ ግን 13 አካባቢ ነው። ለምን ሲባል እንደ ሰውየው ችሎታ ነው። ሰው መስራት የበለጠ የሚገራለታል፣ የበለጠ የሚሆንለታል። እኛ የቱ ነው የሚሆንልን የሚለውን እኛ ነን ራሳችንን ማወቅ አለብን። አንዳንድ ጊዜ ራሳችንን ያለ ማወቅ ችግር አለ። አላህ የሰጠን ብዙ ነገሮች እያሉ እኔ ምስኪን ነኝ፣ እኔ ደካማ ነኝ፣ እኔ ምን ዋጋ አለኝ ምናምን እንላለን። ዜሮ የሚባል ሰው አላህ ምድር ላይ አልፈጠረም። ዜሮ የሚባል ዋጋ የሌለው የለም። ሰውየው መለወጥ ይችላል፣ መስራት ይችላል፣ ወደ ሆነ ደረጃ ራሱን ከፍ ማድረግ ይችላል የሚለው ወሳኝነት አለ። ስታር ሲባሉ ታውቁታ ያላችሁ ሰዎች ስታር የሆነ ኮከቦች ምናምን ብለው ሰው ዝም ብሎ አይገኝም። በእስልምና ውስጥ ሃይ ራንክ ላይ መድረስ የፈለገ ሰው በነፃ የለም። በምንድን ነው? ምክንያቶች አሉ። ቁርአን ውስጥ ስናይ ደረጃት ይላል አይደል? አንደኛው ምንድን ነው? መጀመሪያ አመን አለብህ። ያለ ኢማን የለም። ኢማን በአኺራውም ይሁን በጉዳዩ ማመንም ይሁን እኔ እንዲህ ሆናለሁ ብለህ አንተ ካላመንክ የፈለገ መጥቶ ቢገፋ አይሆንም። እንደ ሰው መኪና ማርሽ አስገብቶ ሞተር አጥፍቶ ፍሬን ረግጦ እጅ ፍሬን ስቦ ግፉልኝ ቢል ከኋላ እንዴት ነው ይሄዳል? አይድም። ቁልፍልፍ አድርጓል። የፈለገ ቢገፋ አንተ ከውስጥ ከቆለፍክ ማንም አያግዝም። ሰውየው ከውስጥ ነው መነሳት ያለበት። በዛ ደረጃ መምጣት አለበት። ቁርአን ላይ ምንድን ያለው? አንደኛ ሱረቱል ሙጃደላ ላይ ኢማን እና እውቀትን ነው። የርፈኢላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ኢልሚ ደረጃት። ኢማን ያላቸውና እውቀት የተሰጣቸውን አላህ በደረጃ ከፍ ያደርጋል። ሁለት ነገር ነው፣ ኢማንና እውቀት እዚህ ጋር ተጠቅሷል። በዚህም ብቻ አያበቃም። ስራም ይባላል። እውቀት አለኝ ኢማን አለኝ፣ ግን ቁጭ ካልኩስ ቁጭ ብለን የምትቀሩ ስራም ይባላል። በስራ ነው ውድድሩ። ተሽቀዳደሙ ተብለዋል። ወፊ ዛሊከ ፈልየተናፈሲል ሙተናፊሱን ስራ ነው። ሰርተ ተሽቀዳድመ ፊት ለፊት ተገኝ። የውመል ቂያማም ስንሄድ በዚህ ምድርም ሲሆን ወሊኩልን ደረጃቱን ሚማ አሚሉ ነው። ለሁሉም ደረጃ አላቸው በሰሩት ስራ ልክ። በሰራው ስራ ልክ ነው ደረጃ የሚኖሩ። በዛም ብቻ አይደለም፣ ስራም ብቻ አይደለም፣ ትግል ይባላል። ያለ ትግል የለማ። ደረጃ ከፍ የሚለው በመታገል ነው። ስንታገል ነው የበለጠ የሚሆነው። አላህ ሱብሓነሁ ወተዓላ ፈደለ ላሁ ልሙጃሂዲነ ቢአምዋሊሂም ወአንፉሲሂም ዐለል ቃኢዲነ ደረጃት ይላል። በገንዘባቸው በነፍሳቸው የታገሉ ሰዎችን ከፍ ያደርጋል በደረጃ። ከማን አንጻር? ቁጭ ካሉት። ቁጭ ያለው ቁጭ ብሎ ነው የቀረው። የታገለው ነው ከፍ ያለው። ትዕግስት ይፈልጋል፣ ልፋት ይፈልጋል። ደረጃ በዛ መንገድ ነው የሚመጣ። ይህንን ካልኩ በኋላ ተሰባስባችኋል፣ ተደራጅታችኋል። ድርጅት ውስጥ አብሮ መቆም ውስጥ አንድ አካል መሆን ይፈልጋል። አንድ አካል መሆን ማለት ለጋራ ዓላማ ሁሉም አይቶ መሰለፍን ይጠይቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦች የተለያየ ስራ ይወስዱና የጎደለው ስራ ምንድን ነው ብለው አይተው እኔ ደግሞ እንጨት ለቅማለሁ ምግብ የሚያበስሉበት ሲሉ ታሪክ ላይ እናገኛለን። አንዱ የሆነ ስራ ወስዷል፣ ሌላው የሆነ ስራ ወስዷል፣ ሌላው ምን ጎደለ ብለው አይተው እኔ ደግሞ እንጨት ለቅማለሁ። የጋራ ዓላማን ልናሳካ ስንሄድ በዚህ በጋራ ጥረታችን ውስጥ ምን ጎደለ ማየት ጥሩ። ሁሉም ሰው መሪ ሊሆን አይችልም። ሁሉም ሰው መሪ ሊሆን አይችልም። ተመሪ ያስፈልጋል። መሪ እንዳለው የሚታዘዝ መኖር አለበት። መሪ በአንድ በኩል መሪ ነው፣ በሌላ በኩል እሱም ታዛዥ ነው። የስልጣን ነገር ከተነሳ በጣም ከባድ አደጋ ላይ የጣላቸው ሰዎች አሉ። ስልጣን አንደኛው የምታውቁት ሐንዘላ የሚባል ሰሃባ አለ። ሐንዘላ የኡሁድ ዘመቻ ላይ ሸሂድ ሆኖ መላኢካዎች ያጠቡት ማለት ነው።
ልጁ እዚህ ሸሂድ ነው፣ አባቱ ደግሞ ሌላ ታሪክ ላይ ነው ያለው። አቡ አሚር አሳፊ አራሂብ የሚባል ሰው የአውስ ጎሳ መሪ ነው። ይሄ ሰው የጎሳ መሪ ምርጫ ሊደረግና ሊመርጡት ሁሉ ነገር ባለቀበት ሰዓት ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ አድርገው መጡ። እሳቸው ወደ መዲና ሲመጡ ሰው ሁሉ እሱን ረስቶ ነቢዩ ጋር ሄደ። ነቢዩ ባይ ዲፎልት የአውስም የኸዝረጅም የሁሉም መሪ ሆኑ። መሪነቱ ዕድል አመለጠኝ፣ ልመረጥ ያለቀው ጉዳይ ከሸፈ። በዚህ ምክንያት እስልምናን ሳይቀበል ቀረ። እስልምናን አለመቀበል ብቻ አይደለም፣ የእስልምና ጠላት ሆነ። እንዴት ሙስሊሞችን ላዳክም? ያ ስልጣን በእጄ ሊገባ የነበረ መሐመድ መጥቶ አደናቀፈብኛል። ሙሽሪኮችን አስተባብሮ የእሁድ ዘመቻ ላይ ቀስቅሶ አብሮ ተሳትፎ ራሱ ጉድጓድ ቆፍሮ ነቢዩ ሰለላሁ ዐለይሂ ወሰለም የእሁድ ዘመቻ ላይ ወድቀው እግራቸው እዛ ውስጥ የገባው እሱ የቆፈረ ጉድጓድ። ያም ሁሉ ሆኖ አቃተው እሳቸውንም ዲኑንም ማጥፋት። ልጁ በዛ በኩል ሐንዘላ ከሙስሊሞች ጎን ታግሎ ቆሞ እየታገለ ነው። አባት በዚህ በኩል እስልምና ሊያጠፋ እየታገለ። ይህን ሲያቅተው የበድር ዘመቻ ላይም የእሁድ ዘመቻ ላይም ፌል ሲያደርግ ሂረቅል ጋር ሄደ። እስልምናን ለመውጋት መተባበር አለብን። ጎሳዎችን ቀሰቀሰ። መዲና ውስጥ ያደራጃቸው ሙናፊቆች ነበሩ። ሂረቅል እረዳቸዋለሁ፣ አገዛቸዋለሁ፣ መሐመድን አብረን እንወጋለን ሲባል ቃል ተገብቶልኛል፣ ኃይል ያለው አካል ቃል ገብቶልኛል። ስለዚህ ማዕቀል የሚል የአምልኮ ቤት ሰርታችሁ ጠብቁኝ፣ እንደ ቤተ መንግስት የምንሰባሰብበት ለሽፋን መስጂድ እንበለው፣ ውስጡ ግን እስልምናን ለማጥፋት ሹራ እናረጋለን። አላህ በቁርአን ላይ መስጂድ ዲራር የሚለው ማለት ነው። ሰሩ። ይህን ከሰሩ በኋላ በዚህም አላበቁም። ኑና ስገዱበትና ባርኩልን ብለው ነቢዩን ሰለላሁ ዐለይሂ ወሰለም ጋበዟቸው። ዓላማው እስልምናን ማጥፋት። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ከተቡክ ዘመቻ ሲመለስ መስጂዳቸው ዘይራለዋል። ለምን መስጂድ ሰራችሁ ሲባል ወደ ከተማ ወጣ አድርገው ነው የሰሩት። ለምን ሲባል ራቅ የሚሉ ሙስሊሞች እዛ መምጣት ስለሚርቃቸው እዚህ ጋር እንዲሰግዱ ለማድረግ ነው። እሳቸው ከተቡክ እየተመለሱ እያለ አላህ ቁርአን አዋስችድ ላ ተቁም ፊህ አበዳ፣ በፍጹም እዛ መስጂድ እንዳትቆም። ያ መስጂድ እስልምናን ሊያጠፋ የተዘጋጀ መስጂድ ነው። ሂድና አቃጥል ተባለ። ሄዶ ያቃጠለው ሀበሻዊ ሰሃባ ነው። ይህን ሰው ስታየው ይህ ሁሉ ርቀት ምን ወሰደው ስትል በእጄ ሊገባ የነበረ ስልጣን መሐመድ አስመለጠኝ የሚል ቁጭት። ሌላኛው ደግሞ የዚህ ተቃራኒ ነው። ሌላኛው አቡ አሚር ኢብኑ ሰዕሰዓ የሚባል ነው። መካ ላይ ነቢዩ ሰለላሁ ዐለይሂ ወሰለም የሚቀበላቸውና የሚያስጠጋቸው ሰው ፍለጋ ሐጅ የመጡ የተለያዩ አረብ ጎሳዎችን አስጠጉኝ እያሉ ይለምናሉ። 13 ሰው ጠየቁ፣ ማንም አልተገኘም። 14ተኛ አቡ አሚር ኢብኑ ሰዕሰዓን አገኙት። የጎሳ መሪ ነው። ላኢላሃ ኢለላህን ተቀበል፣ እኔን አስጠጋኝ፣ በህዝቦችህ ሲሰልሙ በእነሱ ሰበብ ጀነት ታገኛለህ፣ ዲን አልእስላም ነስር ምናምን ብለው ጥሪ ያደርጉላቸው። አህዋላቸውን አየና በጣም ኮንፊደንሳቸው ምናምኑ ሲያይ ይሄ ሰውዬ የጀመረው ነገር ትልቅ ቦታ ሳይደርስ አይቀርም። ከዛ ምን አላቸው? ጥሩ አለ፣ ዲንህን እንቀበላለን፣ ጠላትህን ጠላታችን እናረጋለን፣ ወዳጅህን ወዳጃችን እናረጋለን፣ ዋጋ እንከፍላለን። ግን አላቸው አንተ ስትሞት ማን ነው ስልጣኑን የሚይዘው? አለች። አንተ ስትሞት ማን ነው ስልጣኑን የሚይዘው? ነብዩ ሰለላሁ ዐለይሂ ወሰለም ማለት አልአምሩ ሊላህ አሉ። ጉዳዩ አላህ ነው። የደኡሃ ሐይሱ ሻ፣ የፈለገበት ቦታ እሱ ነው የሚያደርገው። ከዛ ምን አለ? ዲኑን ተቀብለን ጠላትህን ጠላት አድርገን ወዳጅህን ወዳጅ አድርገን ዋጋ ከፍለን
አንተ ስትሞት ስልጣን የማይመጣ ከሆነ ወደኛ አንተም ዲንህም ይቅርብን ብሎ ጥሏቸው ሄደ። ኢማሙ በይሐቂ ደላኢል ንቡዋ ላይ ኢብኑ ሂሻምም ሌሎችም ያነሱታል። ስልጣን የሚለው ነገር ዲኑን ትቶ እስከ መሄድ የደረሰ ሰው ታያላችሁ። በተለያየ መልኩ በቀልባቸው ላይ ትልቅ ቦታ ይዘው የሚፈትናቸው ሰዎች አሉ። እና ስልጣን ለምንድን ነው የምንፈልገው? አላህን ለማስደሰት፣ ውጤት ያለው ስራ ልንሰራ፣ ኡማውን ልንኻድም፣ እንቅፋትን ልናስወግድ አይደለም። አንዳንድ ሰው ደግሞ ስልጣን ቢፈልግም የማይችል ሰው ደግሞ አለ። አቡ ዘር የሚባለውን ሰሃቢ እዩት። አቡ ዘር ረዲየላሁ አንሁ እውቀት አለው። ዱንያ ብዙ የምትፈትነው ሰው አይደለችም። ነገር ግን ስልጣን ከጀለ። ነብዩ ሰለላሁ ዐለይሂ ወሰለም ነው ያ አባ ዘር በሁለት ሰው ላይ እንኳን አሚር እንዳትሆን አሉት። ሁለት ሰው መንገድ ስትሄዱ ሶስት ከሆናችሁ አንዳችሁ ምረጡ አሚር ተባለ አይደለ? ሁለት ሰው ላይ እንኳን አሚር እንዳትሆን አሉት። ለምንድን ነው? እውቀት ችግር የለበትም፣ ሌላ ዓላማ የለውም ሲባል ዑለሞች የተለያየ ምክንያቶችን አንስተዋል። አንደኛ አባዘር ከሰው ጋር ተቀላቅሎ መኖር የሚችል አይነት ባህሪ የለውም፣ ግለኛ ነው። ለብቻ የሆኑ ሰዎች አሉ፣ ተናግረው ከሰው የማይግባቡ፣ ሰው ጋር ተቀላቅለው ኢንፍሉዌንስ የማያደርጉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አቡ ዘር ብቻውን ይኖራል ብቻውን ይሞታል ተባለ። እንደዚህ አይነት ሰው መሪ ከሆነ ችግር ይፈጥራል ማለት ነው። መሪ የሚሆን ሰው ህዝብ ጋር ተቀላቅሎ አስተባብሮ አግባብቶ ምናምን አድርጎ ይሄንን እዚህ ያለውን ኃይል እዚህ ያለውን እውቀት እዚህ ያለውን ፎርስ ወደ ድርጅቱ ወደ ተነሳለት ዓላማ ማዋል። ያው ስለ መሪነት ግረ መንገዱን ነው ያነሳሁት። ልክ እንደዛው ደግሞ መታዘዝም ግዴታ ነው። አብረን እንድናሳካ ከፈለግን በመደራጀት ውስጥ ነው ያለው። የተደራጀ ነው ውጤት የሚያመጣ። መደራጀት የሚባለው ስራ መከፋፈል ውስጥ አለ። አንዱ ለአንዱ መታዘዝ አለ፣ ተናቦ መስራት አለ። የማይታዘዝ ሰው ትናንሽ ንጉስ መሆን የሚፈልጉ ብዙ ሙስሊሞች አሉ። አንድ ላይ ትልቅ ውጤት የሚያመጣ መሆን ስንችል ሁላችንም ትናንሽ ንጉስና ትናንሽ መሪ እንሆን ብለን መጨረሻ ሁሉም አይጠቅም ከመሆን ተደራጅተው ተናቦ ተሰባስቦ ቁም ነገር ማምጣት ያስፈልጋል። እግረ መንገዱን አንድ ታሪክ ላንሳ እስቲ። ናሽናል ጂኦግራፊ በደንብ ካያችሁ የጎሽና የቀበሮን ታሪክ ላንሳላችሁ። ጎሽ ግዙፍ ነው ፊዚካሊ፣ ቀበሮ ደግሞ አነስ ያሉ ናቸው። ጎሾች በአካላዊ ግዝፈት በአማካይ ቀበሮን በ4 እጥፍ ይበልጣሉ። ብዙ ጊዜም 100 200 150 ምናምን ሆኖ ነው በጀማ የሚንቀሳቀሱት። ግን አብሮ ቆሙ እንጂ አልተደራጁ። ቀበሮች ደግሞ ለ7 ለ10 ሆነው ይመጣሉ። ተደራጅተዋል፣ ስራ ተከፋፍለዋል። ይሄዱና 100 200 የሆኑት አጠገብ ሄደው ይጨውባቸዋል። ሲጨውባቸው ስለተደራጁ ስራ ስለተከፋፈሉ አንዱ በዚህ ይጨዋል፣ አንዱ በዛ ይጨዋል፣ አንዱ በዚህ ይጨዋል። ጎሾቹ ይደናበሩና መሸሽ ይጀምራሉ። ሲጀምሩ አንድ ለብቻ ነጠል ያለችውን ያሳደዱና በጀማ ይበላሉ። ከድሮ ጀምሮ እንደዚህ እየተበሉ ጎሾች ይቀጥላሉ። እስቲ ከዚህ ታሪክ ምንድነው የምናየው ስንል፣ አንደኛ ጎሾች ብዙ ቢሆኑም ብዛታቸው ትርጉም አልባ ሆኗል። ለምን አልተደራጁም? ሁለተኛ ቀበሮች ቁጥራቸው ትንሽ ቢሆኑም ተደራጅተዋል። ሶስተኛ እያንዳንዱ ጎሽ አመልጣለሁ ብሎ አስቦ ነው እየሮጠ ያለው። አመልጣለሁ ብሎ አስቦ ግን በየተራ ተራው እየደረሰ ሁሌ እንደተበላ አለ። የሚገርመው ደግሞ ቀንድ ተሸክመው ነው የሚሮጠው። ቀንድ ይዞ ነው ሁሉም የሚሮጥ።
ቀበሮች ስታዩ ቁጥራቸው ትንሽ ነው፣ አካላቸውም ትንሽ ነች። ለምን በአራት እጥፍ የሚበልጣቸው ጎሽ ነው የሚጋፈጡት። ስለዚህ የሚታገሉትን ጎሽን ብዛቱ ትርጉም እንዲያጣ አንድ ፊዚካል ስትሬንግዙ የሰውነት ጥንካሬው ቀንዱ ሁሉ ትርጉም እንዲያጣ የሚያደርግ ስትራቴጂ ካልተከተሉ ማሸነፍ አይችሉም። ለዚህ ደግሞ ያደረጉት ምንድነው? መጨው ነው። ለምንድነው የሚጨውት ሲባል ለማስደንበር ነው። ካላስደነበሩ ማሸነፍ አይችሉም። ጎሾቹ ግን ለምንድነው የሚጨውብን ብለው ቢያስቡ ጩኸቱ ምን ያመጣል? ዝም ብለው ይቆሙ ምንም እንኳን አያመጣም። ጩኸቱ ራሱ ግብ አይደለም። ጩኸቱ ለማስደንበር ነው። ሲደነብሩ ይበታተናሉ። ሲበታተን አንዷ ትያዛለች ማለት ነው። አሁን የሆነ ድርጊት ሲደረግ ድርጊቱ ለምንድን ነው የሚደረገው? ምን ዓላማ ለማሳካት ነው የሚለውን ማየት እንጂ ድርጊቱን ብቻ ማየት የለብን። የሆነ ነገር ሲደረግ ለምን ዓላማ ነው ያ ነገር የተደረገው? ያንን ስናይ እንረዳለን። ከጥንት ጀምሮ በዚህ መንገድ ቀበሮች ጎሾችን እየበሉ ይቀጥላል። ልዩነቱ ምንድነው? የተደራጀና ያልተደራጀ፣ የተናበበና ያልተናበበ፣ ስራ የተከፋፈለና ያልተከፋፈለ። ቁጥር ቢኖራችሁ አቅም ቢኖራችሁ የምትደነብሩ ከሆነ ዋጋ የለውም። ለማስደንበር ብዙ ስትራቴጂ አለ። በዚህ ዘመን ስነ ልቦና ጦርነት ብዙ ነው። የሚዲያ ብዙ ነው። በየመንደሩ ብዙ ነው። በቀላሉ ማስደንበር ይቻላል። ነካ ሲደረግ የቱ ቦታ ስንነካ ይደነብራሉ። ምንም ስነካ በቀላል ዛት ወይ ማለት ነው። የተደራጀና ያልተደራጀ እኩል አይደለም። ይህን ያዙልን። በማስከተል እንደ ሙስሊም ሁላችንም እዚህ ሀገር ውስጥ ምን ፈልጋቸው እንዲሻሻሉ፣ እንዲመለሱ፣ እንዲስተካከሉ፣ ዳር እንዲደርሱ ምን ፈልጋቸው ነገሮች አሉ። ምን ፈልጋቸው ነገሮች አንዳንዴ ላይጣጣሙ ይችላል። እኔ የምፈልገው እናንተ የምትፈልጉት እያንዳንዳችሁ ብናይ ይለያያል። የጋራ ነገር ላይ ነው የምንቆመው። የጋራ ነገር ላይ ካልቆምን ማክሲመሙ ላይ እንቆም ካልን ለአንደኛው ማክሲመም የሆነውን ነገር ሌላኛው ጭራሽ ላይ ይቀበለው ሊሆን ይችላል። ስለዚህ መሀል መፈለግ ኢምፖርታንት ነው። የጋራ ጉዳይ ላይ ማተኮር ኢምፖርታንት። የግላችንን በግላችን እንሄዳለን። የጋራ ጉዳይ ግን እሱ ላይ ነው የምንቆመው ማለት ነው። ከዛ በተጨማሪ ሰዎች በተለያየ መንገድ የሐሳብ ልዩነት እየኖራቸው ይቀጥላሉ። በዚህ የሐሳብ ልዩነቶች ውስጥ እንዴት አድርገን ምን አድርገን ቁም ነገር ሰርተን እናልፋለን የሚለውን ማየት ተገቢ ነው። ቅድም እንደተነገረው ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞችን ለመሰብሰብ ሲፈልጉ 3 ክራይቴሪያ ነው። ሰላታችንን የሰገደ፣ ወደ ቂብላችን የዞረ፣ ያረድነውን የበላ ሙስሊም ማለት እሱ ነው። ግን ትልቁን ክራይቴሪያ አምጥተው በሁሉ ነገር የተስማማ ቢሉ ብትንትኑ ነው የሚወጣው። ምክንያቱም ሁሉም ሰው አይደለም። ዛሊሙን ሊነፍስ ያለ ሙስሊም ውስጥ ሙቅተሲድ አለ፣ ሳቢቅ አለ። በሳቢቁ ሚዛን ሁሉንም እንመዝን ብንል እነዚህን ሜዳ ላይ ልንጥላቸው በዛ መሰረት አይሆንም። በትንሹ በደካሞቹ መስፈርት ነው ሁሉንም ምናሰማራው። በግል የፈለከውን ስራ ማለት ነው፣ የፈለከውን ሆነ። የጋራ ሲሆን ግን ሁሉም ሰው የሚችለውን አስተዋጽኦ እንዲያበረክት ማድረግ ያስፈልጋል። በሌላ ጊዜ ደግሞ እያንዳንዳችን በየአካባቢያችን የተለያዩ መስራት ያሉብን የሰፈራችን ችግሮች አሉ። የኢትዮጵያ ሙስሊም ኢትዮጵያዊ ሙስሊም ካውንስል ቢልም በሰፈር ደረጃ ጅማ ያለው፣ ኢሉባቦር ያለው፣ ቤኒሻንጉል ያለው የሆነ ቦታ ያለው የሰፈሩ ሙስሊም ችግር አለ። እሱ ብቻ የሚያውቀው እሱ ብቻ መፍታት ያለበት ስፔሲፊክ ቱ ዘር ኤሪያ የሆኑ ችግሮች አሉ። እነሱንም እንተዋለን ማለት አይደለም። እንደውም አንዳንድ ጊዜ ችግር እየሆነ ያለው የኢትዮጵያን ሙስሊም አዲስ አበባ ተቀምጠው በአንዋር ሰፈርና በበኔ ሰፈር ሚዛን ሁሉንም ለማየት መሞከር በጣም ስህተት ነው የሚሆነው። በየሰፈሩ ብዙ ፕሮብሌሞች አሉ። በየሰፈሩ ብዙ ችግሮች አሉ። እንደ ሙስሊም ወጣት ደግሞ ወጣቶች ስራ መያዝ አለባቸው። እድል
እድል መገኘት አለበት። ብዙ ወጣት የተሸወደ በምንድን ነው የሚሸወደው? በተለይ ኦሮሚያ ላይ ፍንፍኔን ኬኛ ይላል፣ ጅማን ኬኛ ይላል፣ አዳማን ኬኛ፣ ፍንፍኔኛ ነው፣ ጅማኛ ነው፣ ሀረርጌኛ ነው። ስንት ካሬ ሜትር መሬት አለ? ምንም አልያዘም። ቁጭ ብሎ ማውራት ነው። አየር እንደዛ ያዝ በጅ ያዝከው ነው የኛ እንጂ ሌላ የለም። በጀማ ካርታ ይስጥ። ደሴ ያዝከ እሱ ነው ያንተ። በቃ አዳማ ያለው ያዝ ስንት ጋር ይዛል? እዛ ጋር ነው ሚዛኑ። አየር ላይ ደስ የሚል ስናወራው ደስ የሚለው ዋጋ የለውም እሱ። ወጣቶች ተሰማርተው እጃቸው ማስገባት አለባቸው። ስራ በሐላል መንገድ በርትተው ሰርተው ይኸው ይዣለሁ እንዲህ አለኝ ወደዛም መግፋት ያስፈልጋል። ስራ የሚፈታ ሰው በበዛ ቁጥር ፈተናው ብዙ ነው። ሀገራችን ላይ ስራ መፍታት በራሱ የበለጠ ከባድ እያደረገው ነው። የኢትዮጵያ ሕዝብ በጣም እያደገ ነው። በዚህ እድገት ውስጥ አንዳንዴ ሸኾቻችን ስተዋሉ ብዬ የማስበው አላህ የቀደራቸው ነገሮች ነው ብለን ምን ተው አይደለም። አላህ የቀደረው ነገር እንዳለ ሆኖ ሰበቦች አሉ፣ አስባብ ማሟላት። የዛሬ 20 ዓመት ነው ኤግዛክትሊ የኢትዮጵያ ሕዝብ የተቆጠረው። 2005 ላይ ሲቆጠር የኢትዮጵያ ሕዝብ 74 ሚሊዮን ነበር። 2007 ላይ ነው የቆጠራ ውጤቱ የተገለጸው። ሲገለጽ 76 ነጥብ ምናምን ሚሊዮን ተባለ። ዛሬ የኢትዮጵያ ሕዝብ ወደ 126 ሚሊዮን አካባቢ ነው። በ20 ዓመት ውስጥ 50 ሚሊዮን ሰው አካባቢ አዲስ ሰው ተፈጥሯል። 52 ሚሊዮን አካባቢ እኛ ያለን ማለት ነው እኮ በእኛ በምናውቀው ጊዜ። የዛሬ 20 ዓመት አንድ ገበሬ 3 ሄክታር 4 ሄክታር መሬት አለው። ልጆቹ ሲደርሱ ለአንደኛው 1 ሄክታር ለአንደኛው 1 ሄክታር ምናምን ይሰጣል። 1 ሄክታር ያኔ ያገኘው ልጅ ዛሬ እሱ አባወራ ነው። 1 ሄክታር ነው ያለኝ መሰጥ የለም ሂድ አረብ ሀገር ሞክር ወይ ከተማ ነው እንጂ እንደ ትናንቱን ካሚል መሬት የለውም። ስለዚህ ምን በባህር ሄዶ የሚያልቀው የኛ ሙስሊም ሆነ ማለት ነው። ይህን የመፍታት የሸኾቹ የወጣቶቹ የኛ የጋራ ጉዳይ ነው። እኔ ምን አገባኝ መስጂድ ውስጥ ስለ ዲን እንጂ ስለ ኢኮኖሚ አላወራም ካልን አደጋ ላይ እንጥላለን። አንዳንድ ቦታ ላይ ሪያሊቲውን ማየት ጥሩ ነው። ለምሳሌ አሁን በአማካይ አንድ ገበሬ 0.9 አካባቢ ሄክታር ነው ኦሮሚያ ክልል ውስጥ ያለው። ሀረርጌ ብትሄዱ እዚህ ሀረርጌ ወንድሞቻችን 0.7 ነው አንድ ገበሬ በአቨሬጅ ያለው 7000 ካሬ ሜትር አካባቢ ነው። አንድ ገበሬ 7000 ካሬ ያለው ምን በቆሎ ቢዘራ ጤፍ ቢዘራ ስንዴ ቢዘራ አመት ሙሉ መብላት ይችላል ስንል በቆሎ ቢዘራ አያዋጣው፣ ጤፍ ቢዘራ አያዋጣው። ወይ ጫት ነው ወይ አቮካዶ ነው ወይ ቡና ነው። ምክንያቱም መሬት የለውም። ይሄንን ችግር አንዳንዴ ዝም ብለን ከምንወቅስ እንዴት ሰው የመሬት ባለቤት ይሁን? ምክንያቱም ቢፈልጉ እንኳን ሪያሊቲው ፕሮብሌም እየሆነ። ስለዚህ ምንድን ነው መሬት መያዝ ኢምፖርታንት ነው ማለት ነው። ለምንድን ነው የምላችሁ? እዛ አካባቢ ስትሄዱ በጣም ጫት ውስጥ ገብተዋል። የራሱ ታሪካዊ አለ፣ ኤሪያዊ ፕሮብሌምም አለ፣ ሌሎችም አሉ። ግን ምንድን ነው መሬታቸው ትንሽ ነው። እንኳንም ገቡ እያልኩ አይደለም፣ መውጣት አለባቸው። እንዴት ይውጡ? መተጋገዝ አለበት። ግን ምንድን ነው ይሄ አካባቢው ሰው ጤፍ አይዘራም፣ በቆሎ አይዘራም፣ ስንዴ አይዘራም። ለምን ሲባል አትበቃማ። በዚች መሬት በቆሎ ዘርቼ ሰዛ ብሸጥ ብሩ ትንሽ ነው፣ አመት ሙሉ መብላት አልጀ ረሃብ ነው የሚሆነው። ስለዚህ ምንድን ነው ካሽ ክሮፕ ውስጥ ገቡ። ካሽ ክሮፕ ውስጥ ገቡ ማለት ቀጥሎ ምንድን ነው የሚያመጣው? የሚበላ ነገር ይገዛሉ ማለት ነው። ፓስታ፣ ሩዝ ምናምን በደንብ ወደዛ ይሸጣል። ለምን ሲባል ይህን ሽጠው ይሄን ብር ምንኖረው ህይወት ከገቢ ጋር ይያያዛል፣ ከፕሮብሌም ጋር ይያያዛል፣ ከዋቂ ጋር ይያያዛል። የኢትዮጵያ ሙስሊምን ችግር እንፍታ ስንል የመጀመሪያ ወጣቶች እንዴት ስራ ፈጠራ ይሁን ተምረው ኢኮኖሚን ተረድተው እጃቸው ላይ የተለያየ ቁም ነገር ኖሯቸው ከስራ ፈትነት ተገላግለው የስራ ባህላቸውን አሳድገው ዲንን መካደም የሚቻለው ጥገኝነት ሲቀር ነው። አዘርዋይስ ዝም ብለን ዳዕዋ እየነገርን ብናስቀጥል አይሆንም። ችግር የሆነው ምንድነው? ሸኾቻችንም አንዳንዴ
ካሪኩለሙ ያሳለፉበትም ይሁን ዱንያ ጠፊናት ዱንያ የትንኝ ያህል ክንፍ ያህል ቦታ ቢኖራት ካፊር ጠብታ ውሃ አያገኝም ሚል ሐዲሱን እየተቃወምኩ አይደል ሐዲሱ ሳይል ግን ምንድነው ዱንያ አላህ ዘንድ ነው አይደለም የሚለው ኢንደላህ ነው ኢንደላህ አኺራ ዋጋ የለውም ምን አለ ገኒዩን አኒል ዓለሚን ወላ ዱንያ ወላ አኺራ ሁሉም አላህ ዘንድ እዚህ ቦታ ያለው አይደል ደጋግመን ዋጋ የለውም በሰው አእምሮ ውስጥ ከተን ይሄ ሁሉ ኹጥባ ላይ ተናግሮ መጨረሻ በሉ ለመስጂድ በራምጡ ይሆናል እንደ አይሆንም እኮ ከዲምታ ያዙ ስሩ በርቱ ድህነት ጠላታችን ነው ስንፍና መዋጋት አለብን ምናምን ብለን ቀስቅሰን ሀብታም ሆኖ ራስን ቻል ሰውን መለመን አግባብ አይደለም ብለን ወደ ስራ አስተማርተን ሲያገኝ ነው አምጣ መባል ያለበት ያኔ ችግር የለው እንደ ወጣት ቀላል ቁጥር አይደለም ያለው እናንተ እዚህ መስጂድ የሚመጣው እናንተ ጋር የሚሰባሰበውን ብቻ አታስቡ የኢትዮጵያ ሕዝብ አብዛኛው ወጣት ይሄን ወጣት ነው አእምሯችሁ ውስጥ መክተት ያለባችሁ እዚህ ጋር ለተሰባሰበ 20 50 30 ወጣት ብቻ እያሰባችሁ ከሆነ ያኛውም የኢትዮጵያ ሙስሊም ወጣት ካውንስል አባል ነው ይመለከታል እነዚህን ሰዎች ምን ላድርጋቸው ብላችሁ ከአካባቢያችሁ ካሉ ዓሊሞች ከዱዓቶች ከመሻይኮች ከተለያዩ ወገኖች ጋር እነዚህን ማሰብጥሩ ስራ ፈቶ በየቦታው የሚቀመጥ ካለ ለዲኑ መንቅፋት ነው ለሀገርም መንቅፋት ነው ለራሱም መንቅፋት ነው የሚሆነው ይሄንንም ሂሳብ ውስጥ መክተት ያስፈልጋል ሙስሊሞችን ከፍ ማድረግ በሁለንተናዊ መንገድ ነው ለዚህ ደግሞ ምንድነው እያንዳንዳችሁ እዚህ ውስጥ ያላችሁ ጥገኛ አትሆኑ በመጀመሪያ ምንድነው ጥገኝነት ምሳሌ ሆኑ ሰርታችሁ በላባችሁ ይዛችሁ ምክንያቱም አንዳንዴ መጅሊስ ላይ ችግር የሚሆነው ምንድነው ስራ ፈት ሰዎች መጅሊስ ይገባሉ መጅሊስ ከገቡ በኋላ የመተዳደራቸው ይሆናል መተዳደራቸው ከሆነ በኋላ መውደቂያ የላቸው መውደቂያ ስለሌላቸው ይዋደቁበታል አለመልቀቅ ማለት ነው ይሄው ነው ብዙ ችግር ይፈጠራል ስለዚህ ራሳችንን ችለን ነው ዲንን ለመካደም መበርታት ያለብን ሰላም አለይኩም ወራህመቱላሂ ወበረካቱ አላሁ አክበር ወአለይኩም ሰላም ወራህመቱላሂ ወበረካቱ ጀዛኩሙላሁ ኸይረን